የጊዮን ጋዝና ሌሎች ታላላቅ ድርጅቶች እህት ኩባንያ የሆነው ጊዮን አፓርትመንት ለኑሮ ተስማሚ በሆነው በቦሌ ወሎ ሰፈር ወንጌላዊት ህንጻ ፊት ለፊት 20 ሺህ ካሬ ሜትር ላይ በከፍተኛ ጥራትና ውበት ገንብተን ባጠናቀቅናቸውና በመገንባት ላይ ባሉ ዘመናዊ አፓርትመንቶች የበዓል የዋጋ ቅናሽ አድርገን ለሽያጭ አቅርበናል። በ10% ቅድመ ክፍያ 50% የባንክ ብድር አመቻችተን በወለል 4 ቤት ብቻ ከባለ 1 እስከ ባለ 4 መኝታ የራሱ የሰራተኛና የላውንድሪ ክፍል ያለው ባለ 2 ዘመናዊ ሊፍት G+10 እና G+15 ህንጻዎችን ከሰፊ የመኪና ማቆሚያና የራሱ የከርሰ ምድር ውሃ ያለው ባጭርና በረጅም አከፋፈል አማራጭ ከ4 ወር እስከ 2 ዓመት ጊዜ ውስጥ የሚረከቧቸው ቤቶችን ይዘን እየጠበቅነዎት ነው። ይፍጠኑ። ለውስን ጊዜ በወጣው ልዩ የዋጋ ቅናሽ ተጠቃሚ ይሁኑ። ለበለጠ መረጃ በ0974 178499 ወይንም በ0914 355605 ይደውሉ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦች እንደምን አላችሁ? በምዕራፍ 2 የመረጥንላችሁን የኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። ከመረጃዎቹ ጋር መላኩ ደምሰው ነኝ። በቅድሚያም አርዕስቶችን እናስቀድም። በዛሬው ዕለት ለሰራተኞች ከፍተኛ የደሞዝ ጭማሪ መደረጉን ተከትሎ በርካታ ቅሬታዎችና ውዝግቦች መፈጠራቸው ተሰምቷል። መረጃውን እናጋራችኋለን። ያለአግባብ የዋጋ ጭማሪና ምርት የመደበቅ ወንጀልን ከ95 በመቶ በላይ መቆጣጠር ችያለሁ ሲል የአዲስ አበባ ንግድ ቢሮ አስታወቀም። ይህ እንዴት ይታያል? በዝርዝር ይዘነዋል። የሥራና ክህሎት ሚኒስቴር በውጭ ሀገራት ያደረግኩት ባለው ማጣራት በርካታ ዜጎች ለሞትና አደጋዎች መጋለጣቸውን አስታውቋል። ይህንንም የምናስቃኛችሁ ይሆናል። ለአሜሪካ ራስ ምታት የሆነባትን እጅግ አስደንጋጭ የሆነ ያጸፋ ታሪፍ ከወደ ቻይና ተሰምቷል የሚሉትንና ሌሎች የተመረጡ ማህበራዊና ኢኮኖሚያዊ መረጃዎቻችንን ይዘንላችኋል። አዳዲስና ትኩስ ኢኮኖሚያዊ እንዲሁም ማህበራዊ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደ ያዝንላችሁ መረጃ እናልፋለን። በኢትዮጵያ ከ12000 በላይ ምርቶች ደረጃ እንደወጣላቸው ተገለጸም። ከደረጃዎች መካከል ከ390 በላይ የሚሆኑት አስገዳጅ መሆናቸውን የኢትዮጵያ ደረጃዎች ኢንስቲትዩት አስታውቋል። በኢትዮጵያ ከ12000 በላይ ምርቶች ደረጃ እንደወጣላቸው የተነገረ ሲሆን ከ390 በላይ የሚሆኑት ደረጃዎች ደግሞ አስገዳጅ ናቸው ሲሉ የኢንስቲትዩቱ የሕዝብ ግንኙነት ስራ አስፈጻሚ አቶ ብሩክ ሀብቴ ተናግረዋል። አስገዳጅ ሲባል ከመምረት ታቸው በፊት ምን ማድረግ እንዳለባቸው መስፈርቱን አሟልተውና በተስማሚነት እንዲሁም ምዘና ላብራቶሪው ተፈትሸው ማረጋገጫ ተሰጥቷቸው በዚያው መሰረት የደረጃ ምልክት ኖሯቸው ገበያ ላይ የወጡ ናቸው በማለትም አብራርተዋል። አቶ ብሩክ አክለውም ለቅዳሜና እሁድ ገበያዎች ጭምር ደረጃ አውጥተናል ብለው ደረጃው የወጣው የንግድና ቀጠናዊ ትስስር ሚኒስቴርን ጨምሮ የሚመለከታቸው ባለድርሻ አካላት የተሳተፉበት ሲሆን ቁጥጥሩን የሚያደርገው ግን የኢትዮጵያ ደረጃዎች ኢንስቲትዩት እንደሆነ ተናግረዋል። ቁጥጥሩን በተመለከተ የንግድና ቀጠናዊ ትስስር ሚኒስቴር የምግብና መድኃኒት ቁጥጥር ባለስልጣንን ጨምሮ ሌሎች በአዋጅ የተቋቋሙ ከ20 በላይ የመንግስት ተቆጣጣሪ አካላት እየሰሩበት መሆኑንም አንስተዋል። የደረጃዎች ቦርድ ባለፈው መጋቢት መጨረሻ ባደረገው ስብሰባም ከኢንስቲትዩቱ የቀረበውን የገቢ ምርት የደረጃ ምልክት መርምሮ ማጽደቁ ይታወሳል። የተሰረቀን ተሽከርካሪ በመፈታታት ከከሰል ጭነት ጋር ሸሽገው ሲንቀሳቀሱ የነበሩ ግለሰቦች በቁጥጥር ስር መዋላቸው ተገለጸም። በአዊ ብሔረሰብ አስተዳደር ዞን ዳንግላ ከተማ በተደረገ ድንገተኛ ፍተሻ ከከሰል ጋር ቀላቅሎ የተጫነ የተሽከርካሪ አካል በኬላ ፍተሻ በቁጥጥር ስር መዋሉን የአዊ ብሔረሰብ አስተዳደር ዞን ፖሊስ መምሪያ አስታውቋል። መነሻውን ከዳንግላ ዙሪያ ባደረገ ካሶኒ የጭነት ተሽከርካሪ በከሰል ጭነት በመሸሸግ ወደ ባህር ዳር ከተማ እየተጓዘ እንደነበር የገለጸው የከተማ አስተዳደሩ ፖሊስ የአንድ ፒክአፕ ተሽከርካሪ የተፈታታ አካል በቁጥጥር ስር መዋሉን ጠቁሟል። የዳንግላ ከተማ አስተዳደር ፖሊስ ጽሕፈት ቤት ኃላፊ ኢንስፔክተር ጀጃው ሞላ ከማህበረሰቡ በተሰጠው ጥቆማ በጉዳዩ ላይ ክትትል ሲያደርጉ እንደነበር ገልጸው ግለሰቦቹ የዘረፉትን ፒክአፕ ተሽከርካሪ የውስጥ አካልን በመፈታታት ወደ ባህር ዳር ወስደው ሊሸጡ እንደነበር አንስተዋል። በዚህም ከከሰል ጋር ቀላቅለው በመጫን የወንጀል ተባባሪ የሆኑት አሽከርካሪውና ረዳቱም 60 ሺህ ብር እንደተከፈላቸው ያረጋገጠው ፖሊስ ግለሰቦችን በቁጥጥር ስር
ስር አውሎ ምርመራ እያጣራ መሆኑን ተመላክቷል። መረጃው የአዊ ብሔረሰብ አስተዳደር ዞን ፖሊስ መምሪያ ነው። በአዲስ አበባ ከተማ በ2016 ዓመት በደረሰ የትራፊክ አደጋ የ401 ሰዎች ሕይወት ማለፉ ተገለጸ። የአዲስ አበባ ከተማ አስተዳደር ትራፊክ ማኔጅመንት የ2016 ዓመታዊ የትራፊክ አደጋ መረጃ ትንተና ውጤትን ይፋ ያደረገ ሲሆን 9ኛ ዓመታዊ የመንገድ ደህንነት ሪፖርት መረጃ እንደሚጠቁመው ከሆነ በዓመቱ 401 ሰዎች ሕይወታቸው አልፏል ብሏል። ይፋ በተደረገው የመረጃ ትንተና መሰረት በመንገድ ትራፊክ አደጋ ሕይወታቸውን ያጡት ዕድሜያቸው ከ20 እስከ 39 የዕድሜ ክልል ውስጥ ያሉ የህብረተሰብ ክፍሎች መሆናቸውንም አሳይቷል። በተመዘገበው የሞት አደጋ ከሰዓት አንጻር ከምሽት 12 ሰዓት እስከ 4 ሰዓት ባለ ልዩነት ውስጥ እንደሆነም አክሏል። የሞት አደጋውን ካደረሱት ውስጥም ከፍተኛው አውቶሞቢሎች ሲሆኑ ተሳፋሪ የጫኑ ሚኒባሶች እንዲሁም የጭነት ተሽከርካሪዎች የሚገኙበታል ተብሏል። በአዲስ አበባ ከተማ አስተዳደር በ2016 የተመዘገበው አደጋ ከ2015 ዓመቱ ጋር ሲነጻጸር በ7 ሰዎች ቀንሷል የተባለ ሲሆን ከባድ የአካል ጉዳትም እንዲሁ በ3 በመቶ መቀነስ ችሏል ሲል ሪፖርቱ ጠቁሟል። ወደ ውጪ ሀገራት ለስራ ከተላኩ ዜጎች ላይ በተደረገ ማጣራት 25 ሞትና ከ1000 በላይ የሚሆኑ ዜጎችን ደግሞ የተለያዩ አደጋዎች እንደደረሰባቸው የስራና ክህሎት ሚኒስቴር አስታወቀም። የሕዝብ ተወካዮች ምክር ቤት በትላንትናው ዕለት ባካሄደው 23ኛ መደበኛ ስብሰባው የስራና ክህሎት ሚኒስቴርን የ2017 በጀት ዓመት የ9 ወራት ዕቅድ አፈጻጸም ሪፖርት ገምግሟል። ሚኒስተሩ በዚህ ግምገማው ወቅት ወደ ውጪ ሀገር ለስራ የተላኩ ዜጎች ከ1000 በላይ የስራ ላይ አደጋ እንደደረሰባቸው አስታውቋል። ከ97842 ሰራተኞች ያሏቸው 582 ድርጅቶች ላይ በተደረገ ማጣራት 25 ሞትና 1741 ሌሎች አደጋዎች መድረሳቸውን የስራና ክህሎት ሚኒስትሯ ወይዘሮ ሙፈሪያት ካሚል ተናግረዋል። በውጪ ሀገራት ከተሰማሩ ዜጎች 804 አቤቱታዎች እንደቀረቡ ያነሱት ሚኒስትሯ 719 አቤቱታዎች በመግባባት እንደተፈቱና 85ቱ ደግሞ በሂደት ላይ መሆናቸውን ገልጸዋል። በሌላ በኩል በ9 ወራት ውስጥ 472.5 ሚሊዮን ዶላር ወደ ሀገር ውስጥ ለማስገባት ታቅዶ ማሳካት የተቻለው 113.4 ሚሊዮን ዶላር እንደሆነና ይህም የዕቅዱን 24 በመቶ እንደሆነ ሚኒስተሩ አክለዋል። 943 ኤጀንሲዎች ወደ ውጪ ሀገራት ከላኳቸው ዜጎች የተገኘ ገቢ መሆኑን አንስተው በወቅቱ መረጃን የማያቀርቡ ኤጀንሲዎች መኖራቸውንና 221 የሀገር ውስጥ ኤጀንሲዎች ላይ አስተዳደራዊ እርምጃ እንደተወሰደባቸውም ተናግረዋል። ሚኒስተሯ አክለውም በሰራተኞች ላይ እየደረሱ ያሉ የስራ ላይ አደጋዎችን ለማስቀረት ለተቀጣሪዎችና ለቀጣሪዎች የግንዛቤ ማስጨበጥ ስራ እየተሰራ ነው ማለታቸውን የሕዝብ ተወካዮች ምክር ቤት መረጃ ያመለክታል። ያለ አግባብ የዋጋ ጭማሬና ሆን ብሎ ምርት የመደበቅ ወንጀልን ከ95 በመቶ በላይ መቆጣጠር ችያለሁ ሲል የአዲስ አበባ ከተማ ንግድ ቢሮ አስታወቀም። በተለያዩ ጊዜያት በተለይም በበዓላት ሰሞን ምርቶቻቸውን የሚሸሽጉና ያለ አግባብ ዋጋ የሚጨምሩ ነጋዴዎችን ሕገወጥ ተግባር ከ95 በመቶ በላይ መቆጣጠር መቻሉን የአዲስ አበባ ከተማ አስተዳደር ንግድ ቢሮ አስታውቋል። የማክሮ ኢኮኖሚ ማሻሻያውን ተከትሎ የተጋነነ ዋጋ ጭማሪ፣ ምርት መሸሸግና መሰል ተግባራት ይስተዋሉ እንደነበር የተገለጸ ሲሆን አሁን ላይ ግን በሚደረገው ቁጥጥርና ክትትል ችግሩን ማስቀረት እንደተቻለ የቢሮ ኃላፊ ወይዘሮ ሀቢባ ሲራጅ ተናግረዋል። ኃላፊዋ አክለውም የሕገ ወጦች እንቅስቃሴ የቀነሰው በአዲስ አበባ ሰላምና ጸጥታ ቢሮ ኃላፊና በሸገር ከተማ ደግሞ ምክትል ከንቲባ በበላይነት በሚመራው ሕገ ወጥነትን ለመከላከል በጥምረት በተቋቋመ ግብረ ኃይል የተጠናከረ ስራ ነው ብለዋል። በዚህም አሁን ላይ በጋራ ግብረ ኃይሉ አማካኝነት በሁለቱም ከተሞች ውስጥ የሚገኙ መጋዘኖች ስለሚፈተሹ ምርት የመሸሸግን ተግባራት ከ95 በመቶ ያክል መቆጣጠር ስለመቻሉ ተናግሯል። በተጨማሪም የዋጋ ጭማሬን በሚመለከትም በግብርና ምርቶች፣ አትክልትና ፍራፍሬ እንዲሁም የቁም እንስሳት ላይ የተጋነነ የዋጋ ጭማሬ እንደሌለ ኃላፊዋ ገልጸዋል። ከዚህም
በተለየ መልኩ ግን ከውጭ የሚገቡ የኢንዱስትሪ ምርቶች ላይ በየጊዜው የዋጋ ጭማሪ እንደሚስተዋል የጠቀሱት ወይዘሮ ሀቢባ ይህንንም ከጉምሩክ ኮሚሽን በኩል በሚወሰድ መረጃ በምን ያክል መጠን ጭማሪ እንዳሳየ የሚከታተሉበት አግባብ ስለመኖሩም ተናግረዋል። በመሆኑም በዓላትን መሰረት አድርጎ የሚሰሩ ህገወጥ ድርጊቶችን ጨምሮ በአጠቃላይ ምርቶችን የመሸሸግና የማስወደድ ሂደት እየቀነሰ መምጣቱን በመግለጽ ስራው አሁንም ተጠናክሮ እንደሚቀጥል የቢሮ ኃላፊ አቢባ ሲራጅ ተናግረዋል ሲል አህዱ ሬዲዮ ዘግቧል። የአዲስ አበባ ከተማ አስተዳደር ንግድ ቢሮ ይህን ይበል እንጂ በከተማዋ ከጊዜ ወደ ጊዜ በግብርና ምርቶች፣ አትክልትና ፍራፍሬ እንዲሁም የቁም እንስሳት ላይ የተጋነነ የዋጋ ጭማሪ መታየቱን በተደጋጋሚ ከነዋሪዎቹ የሚነሳ ጥያቄና ቅሬታ ይስተዋላል። የአማራ ክልል ገቢዎች ቢሮ ለሰራተኞቹ ከ66 እስከ 99 የሚደርስ ከፍተኛ የደሞዝ ጭማሪ ማድረጉን ተከትሎ ቅሬታዎች እየተሰሙ መሆኑ ተገለጸም። ሰራተኞቹ በተለይ በዝቅተኛ የደሞዝ እርከን ላይ የሚገኙት ይህ የደሞዝ ጭማሪ ፍትሐዊነትን ያላገናዘበ ነው ሲሉ ቅሬታቸውን እያቀረቡ ይገኛሉ ተብሏል። በተገኘው መረጃ መሰረትም የደረጃ 1 ሰራተኛ ደሞዝ ከ1779 ብር ወደ 2949 ብር ያደገ ሲሆን የደረጃ 2 ሰራተኛ ደሞዝ ደግሞ ከ1836 ብር ወደ 3904 ብር ከፍ ማድረጉን ይገልጻል። በክልል ደረጃ የሚገኙ ከፍተኛ የኃላፊነት ቦታ ላይ ያሉ አመራሮች ደሞዝ ደግሞ እስከ 96% እና 99% ጭማሪ ተደርጎላቸዋል የተባለው። በንጽጽሩ ሲታይ የደረጃ 12 ሰራተኛ ደሞዝ ከ16021 ብር ወደ 24583 ብር ሲሆን ጭማሬው ደግሞ 8562 ብር እንደሆነ ተነግሯል። የደረጃ 13 ሰራተኛ ደሞዝ እንዲሁ ከ13689 ብር ወደ 26530 ብር ማደጉንና ጭማሬው ደግሞ 11036 ብር ነው ተብሏል። እንዲሁም የደረጃ 14 ሰራተኛ ደሞዝ ደግሞ ከ14372 ብር ወደ 26830 ብር ጭማሬው ደግሞ 14258 ጭማሬ አሳይቷል የተባለው። ይህን ከፍተኛ የደሞዝ ልዩነት ተከትሎም ዝቅተኛ የደሞዝ ተከፋይ የሆኑ ሰራተኞች የደሞዝ ጭማሪው የኑሮ ውድነቱን ያላገናዘበና ከስራ ጫናው ጋር የማይጣጣም በመሆኑ ቅሬታቸውን እየገለጹ ይገኛሉ ተብሏል። ይህን ተከትሎ የአማራ ክልል ገቢዎች ቢሮ አመራሮች ለዚህ ጉዳይ እስካሁን ምንም ምላሽ አልሰጡም ነው የተባለው። ቀጥለናል ተከታታዮቻችን። በመጨረሻም በዝርዝር ወደምንመለከተው መረጃችን ስናልፍ ደግሞ እየተባባሰ የመጣው የአሜሪካና የቻይና የንግድ ጦርነትን ተከትሎ ቻይና በአሜሪካ ላይ አጸፋዊ የሆነ ተጨማሪ ታሪፍ መጣሏ ተሰማም። በትላንትናው ዕለት ቻይና ከአሜሪካ በሚገቡ ምርቶች ላይ የ84 በመቶ ታሪፍ ጥላ የነበረ ሲሆን ዛሬ ደግሞ ሌላ ተጨማሪ የ125% ታሪፍ መጣሏ ተነግሯል። በዚህም የተባባሰውን የአሜሪካና የቻይና የንግድ ጦርነት ተከትሎ ዓለም አቀፉ የወርቅ ዋጋ ጭማሬ ማሳየቱ ተነግሯል። ሁለቱ ሀያላን ሀገራት አንዳቸው ባንዳቸው ምርቶች ላይ የጣሉትን ቀረጥ እያሳደጉ ሲሆን ከአሜሪካ ወደ ቻይና የሚገቡ ምርቶች ላይ የተጣለው ቀረጥ 125% መድረሱን ቤጂንግ አስታውቃለች። ቤጂንግ በትላንትናው ዕለት ከዛሬ ጀምሮ የሚተገበር የ84 በመቶ ቀረጥ ምጣኔ አስተዋውቃ የነበረ ቢሆንም አሁን ላይ መጠኑን ወደ 125% ከፍ አድርጋለች ተብሏል። ይህም ከነገ ጀምሮ የሚተገበር ነው የተባለ ሲሆን ሀገራቱ የገቡበት የንግድ ፍጥጫም ለመጀመሪያ ጊዜ በወርቅ ዋጋ ላይ ከፍተኛ ጭማሬ ማስከተሉን ሮይተርስ ዘግቧል። አሜሪካ በተመሳሳይ ይህን የምትተገብር ሲሆን በአንዳንድ የቻይና ምርቶች ላይም የ145% ቀረጥ መጣሏን ዘገባው አክሏል። የተወደዳችሁ ተከታታዮቻችን ለምዕራፍ 2 ያዝንላችሁ የኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። ትኩስ የቢዝነስ እንዲሁም ማህበራዊ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። መልካም ጊዜን ተመኘን።
የጊዮን ጋዝና የሌሎች ታላላቅ ድርጅቶች እህት ኩባንያ የሆነው ጊዮን አፓርትመንት ለኑሮ ተስማሚ በሆነው በቦሌ ወሎ ሰፈር ወንጌላዊት ህንጻ ፊት ለፊት 20 ሺህ ካሬ ሜትር ላይ በከፍተኛ ጥራትና ውበት ገንብተን ባጠናቀቅናቸውና በመገንባት ላይ ባሉ ዘመናዊ አፓርትመንቶች የበዓል የዋጋ ቅናሽ አድርገን ለሽያጭ አቅርበናል። በ10 በመቶ ቅድመ ክፍያ 50 በመቶ የባንክ ብድር አመቻችተን በወለል 4 ቤት ብቻ ከባለ 1 እስከ ባለ 4 መኝታ የራሱ የሰራተኛና የላውንድሪ ክፍል ያለው ባለ 2 ዘመናዊ ሊፍት G+10 እና G+15 ህንጻዎችን ከሰፊ የመኪና ማቆሚያና የራሱ የከርሰ ምድር ውሃ ያለው ባጭርና በረጅም አከፋፈል አማራጭ ከ4 ወር እስከ 2 ዓመት ጊዜ ውስጥ የሚረከቧቸው ቤቶችን ይዘን እየጠበቅነዎት ነው። ይፍጠኑ። ለወሰን ጊዜ በወጣው ልዩ የዋጋ ቅናሽ ተጠቃሚ ይሁኑ። ለበለጠ መረጃ በ0974 178499 ወይንም በ0914 355605 ይደውሉ።